አባዬ ላክልኝ እንጂ ብሩን። ስልክ ይዤ ነው ልክልሻለሁ። እንደውም ተው አትወደኝም ሲጀመር ልጅህማ አይደለሁም። አይ ልጄ አንድ ቀን ባጎልብሽ አትወደኝም አልሽኝ። አባዬ ግን ለምንድን ነው ብሩን ማልክልኝ? ብትወደኝማ በዚህ ፀሐይ ተንከራተች አትለኝም ነበር። እንደው እዚህ ጋር ሰው ካለ ዱላዬን ታቀብሉኝ። ወዴት ነሽ? ወደዚህ ነኝ። እንደው ታደርሺ። ጎሽ ተባረኪ። የተሰወረ ነገር ሁሉ ይገለጥልኝ። ኦፍ አባዬ ብሩን አይልክልኝም እንዴ? አባትሽ በጣም ይወድሻል ማለት ነው? አዎ በጣም ምንም አብዶልብኝ አያውቅም። ልብስ ብትል ጫማ ብትል የፈለኩትን ሁሉ ነው የሚያደርግልኝ። እና ብዙ ልብስ አለሻ? አዎ በጣም ብዙ አለኝ። አይ ደስ ይላል። እርሱ ስንት ጫማና ልብስ አለው? የተወሰነ ልብስና 2 ጫማ። አየሽ አባት ሲወድ እንዲህ ነው። ከመውደድ ተነስቶ ለልጁ የሚጠቅመውን ነገር ያደርጋል እንጂ ለመወደድ ብሎ በስጦታ ልጁን አያባብልም። ማለትማ የተወደድንበትን መጠን ብናቅ አባትነት በማድረግና ባለማድረግ ሚዛን አይመዘንም። አመሰግናለሁ። እሺ አሁን መሄድ አለብኝ። እንዴ ወዴት ነው? አባዬ ጋር ይቅርታ ልጠይቀው። ሂጂ ፍጠኝ። ይቅርታማ ለሁላችንም ያስፈልገናል። አባቴ ሆይ እኔ ልጅህን ይቅር በለኝ። ስታደርግልኝ እንደ አባት፣ ስትከለክለኝ እንደ እንጀራ አባት ያየው እኔ ነኝ። ይቅርታ የሚያስፈልገኝ የተወደድኩበት ልክ ያልገባኝ። አባዬ በጣም ይቅርታ። ለካ አባትነት በመስጠትና ባለመስጠት ውስጥ አይለካም። በምድር ያለ አባት ልጁን እንዲህ ከወደደ በሰማይ ያለው አባታችን ደግሞ እንዴት አብልጦ ይወደድ?